ኢትዮጵያ በአሁኑ ወቅት በዓለም አቀፍ የጂኦፖለቲካ ማዕበል እና በሀገር ውስጥ መዋቅራዊ ድክመቶች ምክንያት መስቀለኛ መንገድ ላይ ትገኛለች። ቻናላችንን ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ እንዲሆኑ በአክብሮት እንጋብዛለን። በአገሪቱ የኢኮኖሚ ማሻሻያ አጀንዳ ላይ የተመዘገቡ ተስፋ ሰጪ ስኬቶች ከቁጥጥር ውጪ በሆኑ ውጫዊ ክስተቶች ሳቢያ ብርቱ ፈተና ተደቅኖበታል። በየማደያዎቹ የሚታዩ ረጅም ሰልፎች፣ የማዳበሪያ አቅርቦት መዘግየትና የትራንስፖርት መጨመር የችግሩ ጥልቀት ማሳያ ሕያው ምስክር ናቸው። የዚህ ቀውስ ማዕከል ከድንበራችን 1000 ኪሎ ሜትሮች ርቆ የሚገኘው የሄርሙዝ ሰርጥ ነው። በኢራንና በዙሪያዋ የተቀሰቀሰው ግጭት የዓለምን አምስተኛ የነዳጅና የተፈጥሮ ጋዝ ንግድ የሚያስተናግደውን ይህን ስልታዊ መስመር አናግቶታል። እንደ ኢትዮጵያ ያለች የባህር በር አልባ አገር የነዳጅና የግብርና ምርቶችን ለማግኘት በባህረ ሰላጤውና በጅቡቲ ኮሪደር ላይ ያላት ጥገኝነት አገሪቱን ለዓለም አቀፍ የዋጋ ንረትና ለውጭ ምንዛሬ ጫና ተጋላጭ አድርጓታል። የዚህ መናጋት ትልቁ ማሳያ በኢትዮጵያ ስትራቴጂካዊ አጋር በሆነችው የተባበሩት አረብ ኤምሬት ላይ የታየው ተጽዕኖ ነው። ግዙፍ የኢነርጂ መሰረተ ልማት ያላት ኤምሬት እንኳን የዶላር ፍሰትን ለማረጋገጥ ከዩናይትድ ስቴትስ ጋር የገንዘብ ልውውጥ ከረንሲ ስዋፕ ውይይት መጀመሯ በግሎባላይዜሽን ዓለም ውስጥ ማንም ሀገር ከቀውስ ነፃ አለመሆኑን ትልቅ ትምህርት ይሰጠናል። ነዳጅ የኢኮኖሚው ደም ስር ሲሆን፣ ማዳበሪያ ደግሞ የኢትዮጵያ የምግብ ዋስትና ማዕከል ነው። የእነዚህን ሁለት መሰረታዊ ግብአቶች በአንድ ጊዜ መስተጓጎል ኢኮኖሚያዊ ቀውስ ብቻ ሳይሆን ማህበራዊ ጫናም ጭምር ነው። ይህንን ውጫዊ ጫና ይበልጥ ያከበደው የአገር ውስጥ የቤት ስራዎቻችን አለመጠናቀቃቸው ነው። በስርጭቱ ሰንሰለቱ ላይ የሚታዩት የአስተዳደር ጉድለቶች፣ የሙስና ጥርጣሬዎችና በጅቡቲ ኮሪደር ላይ ያለው ከፍተኛ ጥገኝነትና የዲመሬጅ መስተጓጎል የህዝብን እምነት እያሸረሸሩት ይገኛሉ። መንግስት ከቀውሱ በፊት የጀመረው የነዳጅ ድጎማን ማንሳት እርምጃ ዳግም ቢጀምርም ከዓለም አቀፉ የዋጋ ንረት ጋር ተጣምሮ በዜጎች ጫንቃ ላይ ከባድ ሸክም ተጥሏል። የወደፊት የጽናት ስልቶች የአጭር ጊዜ እሳትን ከማጥፋት ባለፈ ኢትዮጵያ ዘላቂ የመቋቋም አቅም መገንባት አለባት። አፋጣኝ ምላሽ የማዳበሪያ ስርጭት በዲጂታል የክትትል ስርዓት በማገዝ ያለምንም መስተጓጎል ለአርሶ አደሩ ማድረስና ለትራንስፖርት ዘርፉ ቅድሚያ የሚሰጥ የነዳጅ አመራር መከተል። የምንጭ ብዝሃነትን ማጠንከር በአንድ ሀገር መስመርና በጥቂት የንግድ ሀገሮች ላይ ያለን ጥገኝነት መቀነስ። የነዳጅና ማዳበሪያ አቅርቦት ምንጮችን ከሩቅ ምስራቅ እስከ ምዕራብ በማስፋት አደጋን መቀነስ። መዋቅራዊ ሽግግር የታዳሽ ኃይል ፕሮጀክቶችን በማፋጠን የነዳጅ ፍጆታን መቀነስና የማዳበሪያ ምርት በአገር ውስጥ ለመተካት የሚደረጉትን ጥረቶች እንደ ብሔራዊ ደህንነት ጉዳይ መመልከት። ማጠቃለያ የሄርሙዝ ቀውስ ለኢትዮጵያ የማስጠንቀቂያ ደውል ነው። ታሪክ እንደሚነግረን ታላላቅ ሀገራት የሚገነቡት በፈተና ውስጥ ጸንቶ በማለፍ ነው። የኢትዮጵያ ሰፊ የግብርና አቅም፣ የህዝብ ብዛትና የወጣት የሰው ኃይል ከችግሩ ለማውጣት ትልቅ ግብአቶች ናቸው። ይህንን አቅም ወደ ውጤት ለመቀየር ግን ብልህ፣ ግልጽና ብቃትን ማዕከል ያደረገ አመራር ያስፈልጋል። ቀውሱን ለማርገብ አሁንም ቢሆን ጊዜ አለን። ነገር ግን ይህ የዕድል መስኮት ሁሌም ክፍት ሆኖ አይቆይም። አሁን የምንወስዳቸው እርምጃዎች ኢትዮጵያ ከቀውሱ አገግማ ትወጣለች ወይንስ ተንበርክካ ትቀጥላለች የሚለውን ይወስናል። ይህንን ጽሑፍ ያስነበበው መሰረት ሚዲያ ነው። አድማጮቻችን እዚህ ድረስ ከመጣችሁ አይቀር ቻናላችንን ሰብስክራይብ፣ ላይክ፣ ሼር ሳታረጉ እንዳታልፉ ስንል በትህትና እንጠይቃለን።